ለምን እንደህየን ለምን እንጠላላለን ለምን እንበላላለን ለምን እንገፋፋለን ቁጭ ብሎ ማሰብ ማስተዋል መጠየቅ የሚፈልግ ጉዳይ ነው። ለምን እንዴት እንውጣ ከዚህ ጉዳይ ብሎ ማሰብ ይፈልጋል። አመራሮች መለማመድ አለባችሁ። የምትጠሉትን ሁሉ አጥፍታችሁ አትጨርሱትም። ስነ ምግባር በተለይ ስልጣን ላይ ያላችሁ ሰዎች ዋና ሜሴጅ ነው። ስልጣን ላይ ያላችሁ ሰዎች አንዳንድ ልጆች ያስመርራሉ። እነሱንም ቢሆን ማባረር ውጭልኝ አሳድጌሻለሁ በቃሽ ማለት ይቻላል። ግን እየታመሙም ቢሆን ማቆየትና ቻንስ መስጠት ለመሪዎች በጣም አስፈላጊ ነው። ይቅር ማለት የሰው ልጅ ይቅር ካላለ ካልወደደ ለጋስ ካልሆነ አዛኝ ካልሆነ እንኳን እንደ ሀገር እንኳን እንደ ፓርቲ እንደ ቤተሰብ ከባድ ነው። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ተቋም መሆን አይችልም። ከተቻለ በሰላም በፍቅር በመስማማት ቢሆን ጥሩ ነው። አንዳንዴ ግን ሰዎች ካላቸው የሞራል ኢንተለጀንስ ብልሽት የተነሳ እንደዚህ አይነት ዝንባሌ በሚያሳዩበት ሰዓት ሰከንድ ቻንስ ያስፈልጋል። ሰከንድ ቻንስ ኢምፖርታንት ነው። ብዙ ነገር ስለማይታወቅ አይደለም። ሰሞኑን ስመጣ አልፎ ትንሽ ሰው ስለሆንኩ ብልጭ ልብኛል እና ምንድነው ብሎ ጠየቀኝ አንድ ወዳጄ። ነገርኩት። እንትና እኮ እንዲያደርገው ሰው የእናንተ ውስጥ እኮ ስንት ጉዳም ሰው እንዳለ አታውቁም። ያን ጉዳም ሰው ስታየው ብልጭ ይልባል፣ ትረሳዋለህ። ሰውየው የምታውቅ አይመስለውም የሚሰራውን ስራ። ዝም ብለህ ምንም ነገር ሳታውቅ እዚህ መቀመጥና እዚህ ውስጥ ያለን ነገር እያወቅ እዚህ መቀመጥ በጣም የተለያየ ነገር ነው። ስትሆኑ ይገባችኋል። ይሄ ሊያፈርስ እየሸረበ ያለ ሰው እዚህ ውስጥ እያለ እንዳወቅ ውጣ ሂድ ከዚህ ብለህ ማባረር እንደምትችል እያወቅ ተቀምጦ ስለ መልካምነት ስለ ሞራል ኢንተለጀንስ ከአንተ ጋር ቁጭ ብሎ ሲሰማና ኖት ሲይዝ ስታይ ይሄም ማኔጅ ማድረግ ቀላል አይደለም። ቀላል አይደለም። አቅላችሁ አትዩት። ትናንትና አንብባችሁ እንደዚህ ብላ ሰምታችሁ መታችሁ ተቀምጣችሁ አታዩትም እኮ ድንገት መሀል ላይ ዞር ስትሉ ቁጭ ብሏል እዛ ጋር እና ስነ ምግባር በተለይ ስልጣን ላይ ያላችሁ ሰዎች ዋና ሜሴጅ ነው። ስልጣን ላይ ያላችሁ ሰዎች ለምሳሌ ጠቅላይ ሚኒስትር ብትሆኑ ማባረር ቀላሉ ስራ ነው። ለጠቅላይ ሚኒስትር ምንም የማይቻል ጉዳይ አይደለም። ቀላሉ ስራ ነው። ያ የምትችለውን በማድረግ ጠቅላይ ሚኒስትርነትን ለማረጋገጥ አትሞክር። የማይቻለውን ነው የምትችለው። ያማ በእጅህ ያለ እኮ ነው። በአንድ ደብዳቤ በሆነ ግምገማ ትችላለህ። ቀላል ነገር ነው። የማይቻለው የትኛው ነው? ጉልበት እያለ አቅም እያለ ማድረግ እየቻልክ መረጃ እየሰማህ እስቲ ቆይ ትንሽ እስቲ ልሸከም ትንሽ እስቲ ልየው። በተለይ ደግሞ ስልጣን የሰጠው ቁጭ ብሎ እያየኸው ማለት ነው። አመራሮች መለማመድ አለባችሁ። የምትጠሉትን ሁሉ አጥፍታችሁ አትጨርሱትም። 120 ሚሊዮን ውስጥ 10 ሚሊዮን ቢጠላህ ገላህ ትጨርሰው፣ አስራት ትጨርሰው። እዚህ 1000 ውስጥ አሁን ለምሳሌ የሆኑ 100 ሰዎች የሚጠሉ ቢኖሩ 50 ሰዎች ቢኖሩ 50ውን አርደን እንጨርሳለን? ይቻላል? እንደዛ አብሮ ከዛ ጥላቻ ጋር መኖር መቻል ያስፈልጋል። ይሄ ለእናንተ ለሁላችሁ የሚያስፈልግ ኢንተለጀንስ ነው። ምክንያቱም በምትሰሩበት ስራ አካባቢ በጣም ብዙ ሰው አለ። አውቆ የሚያበላሽ አለ፣ የሚለግም አለ፣ ከእናንተ ጋር እያስመሰለ ብዙ የሚያደርግ ሰው አለ። ያን ሁሉ መሸከም ነው የሚጠበቅባችሁ። ለምን አያልቅም። ሰከንድ ቻንስ እየሰጠን ማረቅ ማረም ካልቻልን አያልቅም። ስነ ምግባር በውስጡ በጣም በርካታ ነገሮች ይይዛሉ። አብረን ለመኖር አብረን ለመስራት አብረን ለመራመድ ሁሉ በጣም ኢምፖርታንት ኤሌመንት ነው። አቅለን አንየው። ጉልበት ስላለን ብቻ አናርግ። ጉልበታችንን መግዛት፣ ጉልበታችንን እረፍ፣ አደብ ግዛት፣ ተው ማለት ነው ብቃት እንጂ ስላለ መኮርኮም አይደለም። ያ ኢንፌሪየር የሆነ ያ ኢንሴኪዩር የሆነ ማንነት በግለሰብም በቡድንም ካለ ችግር ነው። ለምሳሌ አሁን በእኛ መንግስት አንዱ የሚታየው እንደ ድሮ
ድንጉጥ አይደለም። የሆነ ነገር ሲፈጠር ወዲያው ስልጣኔን ይቀማኛል፣ ወዲያው ያፈርሰኛል የሚል ድንጉጥነት የለበትም። ለዛ የራሱ ምክንያት አለው። ብዙ ሰው ይሳደባል። ብዙ አይታችሁ የማታውቁት ሰው የት ያልነበረ ሊስትሮ ሁሉ ዩቲዩብ ላይ እየወጣ ይጨፍራል። ብዙ አንደናገጥም። ቢኮዝ መሰረቱን አያናጋም ብለን ስለምናስብ። በግለሰብ ደረጃም ቤት ውስጥ ጓደኞች፣ ሰራተኞች፣ ልጆች ውስጥ ሊኖር ይችላል ይሄ ችግር። አንዳንድ ልጆች ያስመርራሉ። እነሱንም ቢሆን ማባረር፣ ውጭልኝ፣ አሳድጌሻለሁ፣ በቃሽ ማለት ይቻላል። ግን እየታመሙም ቢሆን ማቆየትና ቻንስ መስጠት ለመሪዎች በጣም አስፈላጊ ነው። ብዙዎቻችን መማርና መስራት ያለብን የማይመቹ ነገሮችን እንዴት አቅፈን መኖር እንችላለን። ያ ካልሆነስ አንኖርም አብረን። በጣም ብዙ ዲፈረንስ ስላለ አብረን መኖር አንችልም። በተቻለ መጠን እነዛን ዲፈረንስ መሸከምና አኮሞዴት ማድረግ ያስፈልጋል። ስነ ምግባር አዕማዶቹ ምንድናቸው? አንደኛ ህሊናዊነት ነው። በእንግሊዝኛው ኮንሽስ ወይም ኢንቴግሪቲ የሚባለው አንደኛው። ሁለተኛው አክባሪነት ነው። ሪስፔክት፣ ቶለራንስ፣ ኢምፓቲ፣ ሲምፓቲ፣ ኮምፓሽን የሚባሉት ማዘን፣ መራራት፣ በፍቅር አይን ማየት፣ በመውደድ አይን ማየት ያስፈልጋል። ሶስተኛው ለጋስነት ነው፣ ቸርነት፣ ካይንድነስ። ካይንድ መሆን ብቻ አይደለም፣ ውስጡ ኮምፓሽን ያስፈልገዋል፣ ጄኔሮሲቲ። አራተኛው ኃላፊነት ነው፣ ሰልፍ ኮንትሮል፣ ሪስፖንሲቢሊቲ። ለምታደርገው ማንኛውም ነገር በምድርም በሰማይም ተጠያቂ እሆናለሁ ብለህ ማሰብ። ስድስተኛው ርትዓዊነት ነው፣ ፌርነስ፣ ፎርጊቭነስ፣ ይቅር ማለት። የሰው ልጅ ይቅር ካላለ፣ ካልወደደ፣ ለጋስ ካልሆነ፣ አዛኝ ካልሆነ እንኳን እንደ ሀገር እንኳን እንደ ፓርቲ እንደ ቤተሰብ ከባድ ነው። አንድ የሞራል ኢንቴሊጀንሱ እየዳበረ ያለ ሰው እንደ አዕማድ መያዝ ያለበት እነዚህን 5 ጉዳዮች ነው። ህሊናዊነት፣ አክባሪነት፣ ለጋስነት፣ ኃላፊነትና ርትዓዊነትን ለመላበስ የሚተጋ መሆን አለበት። ሙሉ ላይሆን ይችላል፣ ግን የሚተጋ መሆን አለበት። ይሄን ለማድረግ የሰው ልጅ አቅም አለው ወይ ያላችሁ እንደሆነ፣ አዎ አለው፣ አቅም አለው። የሰው ልጅ ስሜት አለው፣ የሰው ልጅ አእምሮ አለው፣ የሰው ልጅ ፍቃድ አለው። የሰው ልጅ እነዚህን ብቃቶች ቅድም እንዳየናቸው ኢንተለጀንሶች አስተካክሎ በልክ መጠቀም ሲቸገር ነው የሚጠፋው። ምን ማለት ነው? አንዳንዴ ስሜት ይጎላና ወይ ይሳደባል፣ ወይ ያለቅሳል፣ ወይ ያኮርፋል። ስሜት ዶሚኔት ሲያደርግ፣ ምክንያት ቦታ ሲያጣ የሰው ልጅ ሪአክሽን ጥፋት ሊያስከትል ይችላል። ዘሎ በጥፊ የሚማታው ከተማታው በኋላ ይቅርታ የሚጠይቀው ሰው በዚያ ሞመንት ኢሞሽን ወይም ስሜት ሰውየውን ስለገዛው ነው። ቆም ብሎ አስተውሎ አስቦ እንዳይወስን ያኛው ፓርቱ ገኖ ስለወጣ ነው። አንዳንዴ ደግሞ አእምሮ ኢሞሽን የሚባል ነገር፣ ሲምፓቲ የሚባል ነገር፣ መራራት የሚባል አጥፍቶ ሁሉ በሂሳብ ሰርቋል፣ እጁ ይቆረጥ፣ ተሳድቧል፣ ይታሰር ወደሚል ደግሞ ከሄድን እንዳልኩት ቅድም አብሮነትን ያናጋል። ሰው በስሜቱ የተለማመደውን፣ በኢሞሽን የተለማመደውን፣ በአእምሮ አናላይዝ ያደረገውን በፈቃዱ መርጦ የሚወስን መሆን አለበት። የተለማመደውን አናላይዝ ያደረገውን መርጦ መወሰን የማይችል ከሆነ ኢዘር አእምሮ ኦር ኢሞሽኑ ገቨርኒንግ ፓወር ኖሯቸው ገዢ ሆነው በዚያ ሞመንት የሚወስኑ ከሆነ ሊገል ይችላል። ሰው እኮ ገሎ ደስ አይለውም። ከገደለ በኋላ ፖሊስ ጣቢያ ሄዶ ሰው ገድያለው ይላል፣ ይጠፋል፣ ያለቅሳል፣ ያዝናል። ያችን ሞመንት ያችን ቅጽበታዊ የስሜት ጊዜ ሊቆጣጠር ባለመቻሉ የሚያጠፋ ሰው በጣም ብዙ ነው። በኋላ ይቆጫል። ያን አይቶ ይቅር ማለት፣ ያን አይቶ ወደ መስመር መመለስ ደግሞ እንደገና
የስሜት አእምሮ ፈቃድ ውህድ ብቃትን መጠቀም ይጠይቃል። ሁላችን ውስጥ ስሜት አለ። ሁላችን ውስጥ አእምሮ አለ የሚያስብ። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወጥ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለ። ስፔሻሊ ኢትዮጵያ ከአረባት ያለውን ነገር ሳይሆን በኋላ እነሱ ሀገር ኢንቨስትመንት እያደረገ ስለሆነ በርካታ ሰዎች በርካታ ባለሀብት ውሃዋ በጣም ብዙ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ ኢኮኖሚ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።